እሺ ጥያቄ ምንድነው? ቀጥል። ጀዛኩም በመጀመሪያ ስለገባው ደስ ብሎኛል። በአመት ሙከራ ነው የገባሁት። ጥያቄ የመጀመሪያው አሁን አህባሾች እንግዲህ ያህለሱና ያከፍራሉ። እንግዲህ እኔ እነሱ ማክፈር ይችላሉ ካፊር እንደሚሉኝ ጃይዝ ነው ወይ? ሁለተኛ ደግሞ በዛ ሰውስ እኔ ማሙን ብዬ መቀጠል ይችላል ወይ ነው ሁለት ጥያቄዎች። እሺ እነሱ ስለከፈሩ እናከፍራቸዋለን ወይ ይላል شيخ الإسلام ابن تيمية رحمه الله تعالى من إلى هل تكفر الأشاعرة تبع كفر إن الله شهور كجلس أبو الأشاعرة تكفرت عنه تبعنا لا لو كنت مكانهم لكفرت ولكن لا أكفرهم لأني أعتبرهم جهال أنا نزهنا لا كفرتهم ما هي ما ناشوية سلام ما من هذا أنا يقرب النرس وتابعون كفرنا برا إيش معنى እነዚህ ሰዎች ዛሬ ላይ ተከፍራቸዋል ያሉበትን መንገድ አላወቁም ወቀት ያለው ብራመን እንደዚህና ወቆሆን ብሎ የሚያጠምና የሚያስት እሱ ሌላ ነው ታገኛቸው ህፃናት ልጆች ዝም ብለው ወይ ጓደኞቻቸው ምናምን ዋሃቢያና ከፍራል የሚል ነገር ከሸኾቻቸው ሰምተው መጥተው የሚያከፍሯቸው ሰዎች እነዚህን ከፍር ናቸው አትበሏቸው አስረዷቸው እጃቁሙባቸው ማስረጃ ነገራቸው እሺ ሁለተኛው ኢማም ነው በእነሱ መቀጠሉ መስገዱት لا መስተከተል መስገድ አይቻልም መስገድ ማንኛውም ኩፍር እምነት ያለበት የአላህን ባህሪ መካድ እንዲሁም ከአላህ ውጭ ሌላ አካል አምልኮ መስራትን የተያያዘ ሰው ይህ ሰው ተከትሎ መስገድ አይቻልም ولا عنده عقائد كفرية لا يصلي خلفه እሺ መጨረሻ ጥያቄ ደግሞ ብዙ ጊዜ ሰዎች ጁማ ላይ ይመጡና ሩኩ ላይ ሳይደርሱ ተሽሁድ ላይ ይደርሱና ሁለት ረካ ይሰግዳሉ ያው ጀስት እኔ ለጀማው እንትን ነው ይሄ ነገር እንዲብራራ ነው ረካው ካለፈቸው ነው የሚቆጠረው ያን ኢማሙ ልክ ሲያሰላመት ቆመው እነሱ የጎደላቸውን ማምላት አለባቸው ባረከላሁ ፊኩም ጀዛኩም ላሁ ኸይራን እያ እሺ ጥያቄ አለ ከሌላችሁ እንውረድና ሌሎች ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሁሱ ሰላም ነው ሱረቱ ኒሳ 23 ላይ ያለውን እስኪ እንድታብራራ ሊፈልጌ ነበር ሱረቱ ኒሳ 23 በሱ ላይ ያልገባሽ ነገር አለ ረጅም ነው ያልገባሽን ጠይቅናል ማለት ያልገባኝ ነገር ይሄ ቁርአን አያ ተነስቷል ወይስ አልተነሰከም የሚለው ነው አልተነሰከም እሺ አልተሻረም ማለት እሺ ሁለተኛ ጥያቄ አንድ ሰው ለምሳሌ ሰው የበደለ ሰው ወይም ሰው ያስቀየመ ሰው ለምሳሌ ሐጅ ቢያደርግ ሐጅ ባደረገበት ሁሉም ኃጢያቱ ይማርለታል ይባላልና ያ ሰው እንዴት ነው የሚታየው? ከሰዎች ጋር ያለውን እሱን አይደለም የሰው ገንዘብ ሰርቆ ከሆነ ይማርለታል ብሎ ሂሳብ የለም በእርሱና በአላህ መካከል ስላለ ወንጀል ብቻ ነው የሚማርለት በአንተና በሰዎች መካከል ያለውን ግን ያንን ልትመልስ ይገባል የሰረቀ ካለ በቃ ሐጅ አድርጋለሁና ኃጢያቴ ተምሮልኛል አልመልስም ብሎ ሂሳብ የለም እሺ ጀዛከላህ ሰላም አለይኩም ሰላም ወራህመቱላሂ ሁሱ ቁርአንያዎችን ማክፈር ይቻላል ሲጀምር ሙስሊም አይደለም ቁርአንያዎች ማለት ቁርአንን ብቻ ነው የምንከተለው የሚሉ ሰዎች ናቸው ያ ማለት በግልጽ ሐዲስን አንቀበልም የሚሉ ናቸው من فرق بين الكتاب والسنة فليس بمؤمن أصلا ቁርአን እና ሐዲስን የለየ ሰው እርሱ ሙስሊም አይደለም የተቻለ ሙስሊም አይደለም በፍጹም ሼክ አልባኒ ተናግረዋል በዚህ ጉዳይ ላይ
እናንተ ባጭሩ ማስረዳትም ትችላላችሁ። ማንኛውም እኔ ቁርአንን ነው የምከተለው ሐዲስን አልከተልም የሚልን ሰው አንድ ጥያቄ ጠይቁት። ምን ትጠይቁታላችሁ መሰላችሁ? የሚገርመው ግን ነብያችን ሰለላሁ ዐለይሂ ወሰለም በትንቢት ደረጃ እንደሚመጡ ተናግረዋል። እንደዚህ ሁሉ አንጃዎች የሁላቸውንም አስላቸውን መሰረታቸውን እየገለጹ ማለት ነው። ምን አሉ መሰላችሁ ነብያችን ሰለላሁ ዐለይሂ ወሰለም ኔት አድርጉት። ምን አሉ መሰላችሁ ነብያችን ሰለላሁ ዐለይሂ ወሰለም ኔት አድርጉት ተረክቱ ፊኩማ ኢን ተመሰክቱም ቢሂማ ለን ተضሉ ባዕዲ ኪታብ አላህ ወሱነቲ يلا انزلوا تحت كلكم. بمكاكلاችሁ تركت فيكم ما إن تمسكتم بهما لن تضلوا بعد كتاب الله وسنتي ያሉ በመካከላችሁ ሁለት ነገራቶችን ጥየላችሁ ይሄዳለሁኝ አሉ። እነሱንም አጥብቃችሁ እስከያዛችሁ ድረስ መቼም ቢሆን አትጠሙም አሉ። كتاب الله وسنتي የአላህ መጽሐፍና የኔ ሐዲስ ሱና ብለው ተናገሩ። ወደፊት እነዚህን ነገራቶች ሰዎች ለይተው ሊይዙ እንደሚችሉ በትንቢት መልክ እየተናገሩ ነው እንጂ በሰሃቦች መካከል ላይ እኔ ቁርአንና ሐዲስን አልቀበልም ያለ ነበር እንዴ? የለም። ታዲያ እነሱም አይደለም ነበር መልእክቱ እየተመለከተ ያለ ከነርሱ በኋላ ስለሚመጣ አካል እየተናገሩ ነው። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ወደፊት ስለሚከሰተው ነገር እየተናገሩ አደራ የኔን ሱና ተከተሉ ብለው የገለጹበት አገላለጽ ወደፊት ሐዲስን አንቀበልም የሚሉ ሰዎችና ሐዲስን ከእስላም ውጭ ለማድረግ የሚጥሩ ሰዎች እንዳሉ ያመለክታል። ዕርባጥ ኢብኑ ሳሪያ የሚባለው ሱሐባ የዘገበው ሐዲስ ምን ይላል እዚያ ጋር? قال النبي صلى الله عليه وسلم إنه من يعيش منكم فسيرى اختلافا كثيرا فعليكم بسنتي وسنة الخلفاء الراشدين المهديين من بعدي تمسكوا بها وعضوا عليها بالنواجذ وإياكم ومحدثات الأمور عليكم بسنتي يالو أدرا يعنين حديث سنة كتلالو وسنة الخلفاء الراشدين المهديين من بعدي تمسكوا بها له يعني سنة أطبق أشته يازوت ولما تسناقروا أطبق أشته يازو مالت لنتقوا أشته يميشلو سووش ودفيت مكساتاتشو لقلس الله وعضوا عليها بالنواجذ جراش يعني الحديث بكنتاتي ترساچو تطبقاچو ያዙታሉ። አሁንም እንደው ጥርስ ሐዲስን ነክሰህ ህዝብ ጥርስ ማለት አይደለም። ምን ያክል ሊነጥቀህና ሊመነጭቅህ የሚችል አካል ወደፊት መምጣቱን ያመለክታል። ወታቸው እና ስለዚህ ነው ባጭሩ እኔ ቁርአንን እንጂ ሐዲስን አልከተልም የሚልን ሰው አጭር ጥያቄ ጠይቆ እስከዛሬ የተለመደ አለ ስለ ሶላት እሱን ተውት። ስንት ረካዓ ነው የምትሰግደው? ከዚህ በፊት አንድ ሺዓ ገብቶ ነበር እዚህ እኔ ሐዲስን አልቀበልም ቁርአን ነው የምከተለው ብሎ እና አሁን ምን ሶላት ነው የሰገድከው አልኩት። የአስር ሶላት ነው አለ። ቆይታ እዚህ ቲክቶክ ላይ ነው። ስንት ረካዓ ነው የሰገድከው? አራት። እንግዲህ ቁርአንን ብቻ ነው እንጂ ሐዲስን አልቀበልም ስላልከ ከቁርአን አራት ረካዓ አስሩን ስገዱ የሚለውን አሳየን እስኪ። እንዴት አስር ሶላት አራት ረካዓ ልትሰግድ ቻልክ? ወፍ የለም። ስለዚህ ምን አደረገ? ከሐዲስ ነው ያስኩት አለ። ከየት ነው ያስኩት? ነው ያ ብቻ ሳይሆን ሐጅ ታደርጋለህ አታደርግም በለው አደርጋለሁ በለው። የት ነው ማስረጃ? ወሊላሂ ዐለ الناس حج البيت ሐጅ አይደለ? ጥሩ እንደሱ ከሆነ ከምን ጀምረን እስከ ምን እንደምንጨርስ ሐጅን ንገረኝ እስኪ በለው። ከየትም አይመጣም ሐዲስ ላይ ካልሄደ ሐዲስ ላይ ካልሄደ ወዴት ቢሮ ሊያመጣ ይችላል። ከየት ነው የምንጀምረው? ከየት ወዴት ነው የትስ ነው የምንጨርሰው በለው። እሺ ዘካ ታላላቅ የእስላም መሰረቶች ዘካት ሰጣለሁ ወይ? አዎ ሰጣለሁ። ለምን? ወአቱ ዘካ ስላለ ዘካ ስጡ ስላለ። ጥሩ ከገንዘባችን ምን ያክል ነው መስጠት ያለብን? ምን ያክል ካለኝ ከዚያ ምን ያክል ነው መስጠት ያለብኝ እስኪ ንገረኝ በለው። ወፍ ከየት የማይመጣ ገብታችሁ በእነዚህ ጥያቄ ያዟቸው። 40 ፍየል ቢኖረኝ ስንት ልስጥ በለው። 1 ሚሊዮን ብር ቢኖረኝ ስንት ልስጥ በለው። ከየትም አይመጣ። ይገባን? እነዚህ ጥያቄዎች ያዙላችሁ። እሺ ጥያቄ ላይ ጠይቅ።
السلام عليكم. وعليكم السلام ورحمة الله وبركاته. سلامات أحدث بلنا يا أكانتك يا أنت أكانت سلطة جگا والله اللي يستوسن نبغى كن أنت أيش بتاعم تدسر والله دسر لنا. مرحبا. عندي تيجي ini suratul Maryam ቁጥር 30 ላይ ያለው አንቀጹ አላህ Subhanahu Wa Ta'ala ለኢሳ አለይሂ ሰላም ወንጌል ሰጥቷል። እኛ ግን ወንጌል ብለን ምናምነው እነሱም ወንጌል ይላሉ። ማቴዎስ፣ ማርቆስ ወንጌል ይሄ ኢየሱስ ወንጌል ነው እያሉ ከዛ እንትን ሲሰጥ እነሱ መረጃ ለኛ ይሰጣል። ግን ይሄን መረጃ እኛ መቀበል አለብን ወይ እንዴት እናድርግ? እኛ በቁርአን ላይ ወንጌል ነው የኢሳ ወንጌል ብለን ምናምነው እነሱ ደግሞ በሌላ በእነሱ መጽሐፍ ላይ ወንጌል ይላሉ። የሉቃስ ወንጌል እንትን ብዙ ነው ይላሉ። ግን ከዛ ደግሞ እነሱ መረጃ አውጥተው ይሰጣሉ። ወኛ ቁርአኑ መናገርና እነሱ መናገረው በጣም ልዩነት አላቸው። ጥያቄው ምንድነው? አሁን እነሱ ለምሳሌ ክርስቲያን ልጆቹ ይሄ የኢየሱስ ወንጌል ነው ያሉ ነው። ከዛ ነው በእኛ መልስ ሰጡ። እኛ ኢሳ ያላ መልእክተኛ መሆኑን እንቀበላለን። እነሱ ግን ያ ወንጌል ነው ብለው እኛ ምናምነው ከሌላ ቦታ ነው የሚሰጡት። ወይ ማቴዎስ ወንጌል፣ ማርቆስ ያሉ ከዛ አንቀጽ ያነሰ ስለሚሰጡ ነው። ይሄ እነሱ የሚሰጡ አንቀጽ መቀበል አለብን እንዴ? ኢየሱስ ወንጌል ነው ብለን የኢየሱስ ወንጌል አለ ነው ራሱ ወንጌሎች ናቸው። የኢየሱስ ወንጌል አለ وعيسى عليه السلام በጊዜው የተሰጠው ወንጌል የተሰጠው وآتيناه الإنجيل ተብሎለታል። ኢንጂልን ሰጠሁት ብሏል አላህ። በቀጥታ በጊዜው ያለ እንጂ ይሄ መለኮታዊ ቃል የተሰጠው ከዚያ በኋላ እሱ ከተካረገ በኋላ ሰዎች ተነስተው የጻፉት አይደለም። እሺ ሁሱ ቀደም እኔ አይደለም ነበር ሚውት ያላደረኩ ሹክራንያዎችን አስረድታኛል። ጀዛካላህ ኸይር። በሽርክ ተዘፍቀው የሞቱ ሰዎች ለነሱ እስትግፋር ማድረግ ይቻላል ወይስ አይቻልም? ህጃ ከቆመባቸው አይቻልም በፍጹም። ሰውየው ሙስሊም ላይ ብሎ ይሰግዳል፣ ይጾማል፣ ነገር ግን በአላህ ላይ ያጋራል ወይ ከአላህ ውጭ ሌላን አካል እርዳታ ይጠራል ወይንም ይለምናል ምናምን። እነዚህ ሰዎች ይሄን ነገር ህጃ ቆመባቸው ተገልጾላቸው ተነግሮላቸው ሽርክ እንደሆነ አስረድታቸዋቸው እምቢ ብለው አሻፈረኝ ብለው የሞቱ ከሆኑ ለነዚህ ሰዎች ዱዓ ማድረግ አይቻልም። ነገር ግን ህጃ ካልቆመባቸው ካልተረዱ ካልተገለጸላቸው እነዚህ ሰዎች ለነዚህ ችግር የለም ዱዓ ማድረግ። እሺ መርሐባ። ሁለተኛ ጥያቄ ደግሞ ማለት ነው። እሺ ሁለተኛ ጥያቄ ደግሞ ማለት ነው እሺ ከላይ ያልሽው ልጅ ሰላም አለይኩም ወሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልহামዱሊላህ። ትላንት ጠይቄ ነበረ ከዚያ ቤት ወጥቻለሁኝ አልহামዱሊላህ። እሺ አቤት ምናምን ያልኩና ጓደኛዬ እንትን ሉጥ ስንት ቁጥር ላይ ነው ሉጥ በመጽሐፍ ቅዱስ ከሴት ልጆቹ ጋር እንትን እንዳለ የሚያሳየውን ቁጥርና ምዕራፍ ስጠኝ። ኦሪት ዘፍጥረት ምዕራፍ 19 ላይ ሎጥ ከሴት ልጆቹ ጋር ወሲብ እንዳደረገ እንዳስረገዛቸው እንዳስወለዳቸው ይገልጻል። ኦሪት ዘፍጥረት ምዕራፍ 19 ቁጥር ምዕራፍ 19 ቁጥር ስንት? ቁጥር 23 ቁጥር 23 እሺ አንድ ቆይ ሌላም አለኝ። ቁጥር 30 እሺ ምዕራፍ 19 ቁጥር 30 እሺ መርሐባ እንዳታወርዱኝ አንዴ። ይሄ ግን ውሸት ነው ሻጀማ። በፍጹም ነብያቶች ይሄን አላደረጉም። በፍጹም ሉጥ አለይሂ ሰላም ይሄን አላደረገ።
الله سبحانه وتعالى بالقرآن لا لوطن عود سلطان ولوطن آتيناه حكما وعلما لوطن بركتم ጥበብንና ዕውቀትን ቸራለሁ ይላል ከአምላክ ዘንድ ዕውቀትና ጥበብን የተቸራ አካል ነው በሌላ ቦታ ላይ አላህ Subhanahu Wa Ta'ala وإسماعيل واليسع ويونس ولوطا وكلا فضلنا على العالمين ይላል ሎጥን ከዓለማት ሰዎች አስበልጨዋለሁ በጊዜው ከነበሩት ብሎ ተናግሯል እጅግ በጣም ደግና መልካም ሰው ነው ለምን ታብ አታደርጉም እሺ ያቀለ ይቀጥል መጽሐፈ ምሳሌ ከአንድ እስከ 5 እስኪ አንተን በልልኝ አውጣልኝ الله ولا እሺ መጽሐፈ ምሳሌ ከአንድ እስከ 5 ነው ከአንድ እስከ 5 ምንድነው የሚለው የእስራኤል ንጉስ የዳዊት ልጅ ሰለሞን ምሳሌዎች ጥበብንና ተግሳጽን ለማወቅ የዕውቀትንም ቃል ለማስተዋል የጥበብን ትምህርት ጽድቅናን ፍርድን ቅንነትን ለመቀበል ብልሃትንም ለአላቂዎች የሰጥ ዘንድ ለጎበዛዝትም ዕውቀትና ጥንቃቄን ጠቢብ እነዚህን ከመስማት ጥበብን ይጨምራል አስተዋይም መልካም ምክርን ገንዘቡ ያደርጋል ኦኬ እሷ የሰጠችኝ ግን ሌላ ነው ይሄ ምንድነው ብሉይ ኪዳን ነው ወይስ አዲስ ኪዳን ላይ ነው ይሄ እሷ ያለች ሌላ ነው ብሉይ ኪዳን ላይ ከአዲስ ኪዳን ላይ አይደለም ይሄ ኦኬ እሷ ግን ብሉይ ኪዳን እና አዲስ ኪዳን በአንድ ነው የሚቀበለው አለችና እነዚህም አዲስ የሚታተሙትንም ትርጉም ምናምን አልቀበልም አለች ግን ይሄ የምታነብልኝ ይሄ ጋር የተለያየ ነው እሷ የሰጠችኝና ይሄ የተለያየ ነው እሺ እና ጥያቄው ምንድነው እሷ ያለችኝ ሌላ ነው የሰጠውህን ስጣቸው የሚለው እንደገና ደግሞ ሌላ ፍሬቱን ኢየሱስ ክርስቶስ ሊያስተምራቸው ነው አለች ሊያስተምራቸው ነው በለሷ ጋር ሄዶ ምግብ እንዳጣና እሱ አይራብም በለሷ ጋር ሄደው እነሱን ለማስተማር ነውና ግንዷ ደግሞ መረገም አለባት አለች ለምን ስል እሱ ራሱ አይደለም ወይ ማብቀልም ሁሉም ነገር ማድረግ የሚችለው ስል እሱ ሰውን ለማስተማር ነው አለች እንዴት ነው ሰውን የሚያስተምረው አራበውም ያኔ ለማስተማር ብቻ ነው ርቦታል ይላል መጽሐፉ እሺ አመሰግናለሁ ሌላ ጥያቄ ካለ እመጣለሁኝ አለች ከጎኔ ነው ያለችው ሰላም አለይኩም ወአለይኩም ሰላም ነው አልሐምዱሊላህ ስለ ኒካህ ጉዳይ ነው ትንሽ ሳምንት አብራራ እኔ የባለቤቴን እህት የአባቷን ኒካህ ውክልና ሰጥቻለሁ አስተሳሰሩ ብለውኝ ውክልና ተቀብያለሁ ሳውዲ ነው የሚኖረው እና ልጁ ገጠር ነው ያለው እሱ ስላልተመቸው ደግሞ እሱ የሚያውቀውን ሰው አወክሏል ያንንም አውቀዋለሁ ከኔ ላይ ነው ወደሱ ጋር ስንገናኝ ሁለት ሰው ጨምረን እሱ ያወከለው ልጁ ያወከለው ስላልተመቸው ገጠር ስለሆነ እኔም የማውቀው ነው ያው ኒካህ ማሰር ይችላል ያው ቃል ብቻ ነውና እንደዛ አድርገን ነው ኒካሁን ያሰረው እኔ ውክልና ተቀብያለሁ ከአባቷ እሱ ወክሏል እሱ ለሚያውቀው ያን ልጁን የማውቀዋለሁ ቃል ብቻ ነው እሱ ማወከል ይችላል ኒካውስ እንዴት ነው ውክልና ሰጥተው አንተ ኒካህ አስረህ ከሆነ ይቻላል ወንድም ችግር የለም ስላልተመቸው ለወንድሙ ነው ለቤተሰብ ነው ካልቸው ችግር የለም ውክልና እሱ ስላልተመቸው አባት ሰጥቷቸው ከሆነ ለሚያውቀው ሰው ሰጥቶ ይቻላል ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ
ጥያቄ ነበር። ጥያቄ ምንድነው? አዲስ አበባ ላይ የሆነ ካምፓኒ ነገር አለ ማለት ነው። የሆነ የሚያመርተው ምርት አለ። ያንስ ነው ይሰማል? ያንስ ነው አይታችኋልም? እሺ ስራሽን ስሪ ማዳም ቤት ይሰማል? አዎ ይሰማል። እሱ ነገር አይቻልም። አዎ ካምፓኒ እያሉ በቃ ትልቅ ነገር አስመስለው ቁርአንፋቸውን ይጠፍላቸዋል አይደል? አይቻልም። አትግቡ እንዲህ አይነት ቦታ ላይ። እሺ ልጄን አሞብኝ ስራው ልጅሽ እናታችን ወንም አላህ ይሽራ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ ቁርአን ስንቀራ ውዶ ግዴታ ነው? ቁርአንን ይዘህ ለመቅራት ከሆነ አዎ ውዶ ግዴታ ነው። ከዛች ከሆነ ግን በሂፍዝህ ለመቅራት ወይንም ደግሞ ሞባይሉን ይዘህ ለመቅራት ከሆነ የዛኔ ችግር የለውም። ውዱ መስፈርት አይሆንም። ጀናባ ላይ ከሆንክ ካልሆነ በስተቀር ጀናባ ላይ የሆነ ሰው በሂፍዝም ሆነ በሞባይል በምንም መንገድ መቅራት አይችልም። እሺ ሰጀደት ትላዋ ስጁድ ትላዋ ሱና ሙአከድ ነው። ጠንካራ ከሚባሉ የሱና አይነቶች ነው። ግዴታ አይደለም። ስጁድ ብታደርግ አጅር ታገኛለህ። ባታደርግ ደግሞ እንደ ጥፋተኛ ትታይ። እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. وشو ጥያቄ ነበረኝ? እሺ ጥያቄ እኔ ሚስቴን ሲያገባ ማለት ነው አባቱ የለው ወንድሙ ነው ኒካ አሰረልኝ። እሺ ከዛ በኋላ ስንጠይቀው ደግሞ ኒካ ከታሰረ በኋላ ስንጠይቀው ወንድሙ ሰላት አይሰግድም ነበር። እሺ እንዴት ነው ይሄ ኒካ ይሆናል ወይስ አይሆንም? ኒካ ማሰር አይችልም። እሱ አስሮ ከሆነ ኒካሁ እንደገና መደገም አለበት፣ መታደስ አለበት። ሌሎቹም ያሉት ወንድሞቹም ሰላት አይሰግዱም። ወንድሞች ሶላት የማይሰግድ ከሆነ ያባቱ አለ አያት አለ። አቤት አቤት አያቷ ያባቱ አባት አለ በህይወት የለም። ወንድም ማን አጎት የላትም? አጎትም የለም። አንድ ነው። እሺ ከነዚህ ከቤተሰቦች ማንም ከሌለ ሸሪዓ ፍርድ ቤት በአካባቢዋ ሂዳ ኒካ ማሰር ትችላላችሁ። ሸሪዓ ፍርድ ቤት ደግሞ ከሌለ በአካባቢያችሁ ኒካ በማሰር የሚታወቅ ጉዳት አናግረው ኩልና ተስተው እሱ ያቃውበ ኩልና ወስዶ ይድራታል። ያ ከሌለ የመስጂድ ኢማም፣ ያ ከሌለ ማንኛውም ሙስሊም የምታውቀው ሰው ለሱ ኩልና ሰታ ማግባት ትችላለች። እሷ ውጭ ሀገር ነው ያላት ታውቃለህ። እሷ ውጭ ሀገር ነው ያላት። አሁን እኔም በቅርብ መጥቻለሁ። እንደ አጋጣሚ ሆኖ አልተገናኘንም፣ ግን ደግሞ መገናኘት እንፈልጋለን። መገናኘት የለብንም ማለት ነው? አዎ ያለ ኒካህ መገናኘት አይቻልም። እንዴት ኒካህ እንደምታስር እየነገርኩህ ነው ወንድም፣ ልድገመው። ቤተሰብ ከሌላት በአቅራቢያ ወደሚገኝ ሸሪዓ ፍርድ ቤት ሄዳ ትንገራቸውና ያ ሰው ያንተን ስልክ ተቀብሎ ክልና ከሷ ተሰጣቸውና ለሸሪዓ ፍርድ ቤት አንተ ይድራሃል። ለከን ደግሞ የመስጂድ ማን አካባቢ ኒካህ ማሰር የሚታወቀው ይሄ ነው። ጨርሰሃል? ኦኬ አመሰግናለሁ። ያላ ሁሱ አብያት እንትን አሁን ደግሞ እንትን ምዕራፍ 9 ያዕቆብና እግዚአብሔር የተጋጠሙበትን 9 ኦሪት ዘፍጥረት ምዕራፍ 32 ኦሪት ዘፍጥረት ምዕራፍ 32 ኦሪት ዘፍጥረት ምዕራፍ 32 ምዕራፍ
እሺ ወይን ይፈቀዳል? እሺ ወይን ይፈቀዳል? ይሰክሩ ነበር ኢየሱስ ክርስቶስ አስካሪ ወይን ጠጅ ሰርቶ ጠጥቷል። ነገር ግን ወይንም ኢየሱስ ምዕራፍ 32 ቁጥር 22 የታላቅ 22 የታላቅ الله وبركاته ጥያቄ ነበረኝ። አጋጣሚ የጤና ባለሙያ ነኝና ስንሆን ያው አንድ ሰው ሲሞት ምናምን መከፈን ግዴታችን ነውና ያ እንዴት ይታያል? ወንድም ቢሆን ግዴታ እንሰራለን እየገባን ለቤተሰብ እስክንሰጥ ድረስ ያለውን ፕሮሰስ እኛ ነን የምንሰራው። ፕሮሲጀሩን ይቻላል ይሄ? ሴቶች ወንዶችን ወንዶች ቢሆን መልካም ነው። ምንም አማራጭ ከሌለ ግን የዛኔ ሁለት መስፈርቶችን ጠብቃችሁ ይሄን ስራ ብትሰሩ ችግር የለም። አንደኛ መስፈርት ምንድነው? የሰውየውን ያንዱን የዛን አፍረት ገዳ ምንም ሳታዩ። ሁለተኛው መስፈርት ምንድነው? ሰውነቱን በእጃችሁ ሳይሆን በጓንት ልትነኩ። እሺ ኦሪት ዘፍጥረት ምዕራፍ 9 ቁጥር 20 ላይ ምን ይላል? ኖህም ገበሬ መሆን ጀመረ፣ ወይንም ተከለ፣ ከወይን ጠጁም ጠጣና ሰከረ፣ በድንኳንም ውስጥ ራቁትን ሆነ። አላህ እግዚአብሔር ሰዎች እየጠጡ ይሰክራሉ፣ አስካሪ መጠጥ ይጠጣሉ። እሺ ቅድም እንዳልኳችሁም ሉጥ አስካሪ መጠጥ ጠጥቶ ከሴት ልጆች ጋር ወሲብ አድርገው አስረግዟቸው አሰልዷቸዋል ይላል መጽሐፍ ቅዱስ። ከእንዲህ አይነት ነገር የጸዱ ናቸው ነቢያቶች። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወሰኔ ጥያቄ አለኝ። ሸሻ የሚጠጡበት ቤት መስራት ይቻላል? ሸሻ የሚጠጡ ሰዎች ቤት ማሰሩ ተራቸው ደግሞ ከሸሻ ውጭ ሆነው ተናስሩ ታውን እንዳሰሩ በሸሻ ላይ የምታግዱት ነገር ካለ አይቻልም። በሀገር ተመክሯል። እሺ ጀዛካላ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሆነች ጥያቄ ነበረኝ። እሺ ሱረቱል ፋቲሃ 7 አንቀጾች ነው ያሉት አይደል? እሺ እና ፋቲሃ ደግሞ በመንቀራበት ሰዓት አልሐምዱን ብለን ነው የምንጀምረው። በቢስሚላህ በሲር ብለን አልሐምዱን ነው የምንጀምረው እና እሱ ነገር ላይ እንዴት ይታያል? ፋቲሃ ቢስሚላህ የሚለው ከሱራው ምዕራፍ ነው ብለው የሚናገሩ ዑለሞች አሉ። ከዚያ አንፃር ነው በዛ አንግል ነው እንጂ ከቁጥር ጉለት አይደለም። ሰላም ወአለይኩም ሰላም ወራህመቱላህ። ሰላም ነው እሱ አልሐምዱሊላህ። እኔ የምልህ ዝምድናን በእስልምና መቁረጥ እንዴት ይታያል? ከታላላቅ ወንጀል ነው ካፊርም ቢሆን። አዎ ነገር ግን በእምነቶች ላይ አዛ እስካላደረጉ ድረስ በእምነቶች ላይ አዛ የሚያደርጉሽ ከሆነ የዛኔ ትተያቸዋለሽ ስርዓታቸውን እስኪይዙ ድረስ። ካልሆነ ግን ሰላም እስከሆኑ ድረስ ካፊር ናቸውና ብሎ ማኩረፉ ወይንም መራቁ ተገቢ አይደለም። እናቸው ጠይቋቸው በመዘየር ሊሆን ይችላል። ሄዳቸው በመዘየር እኮ ለምሳሌ እነሱ ዝምድና መቀጠል የማይፈልጉ ከሆነ ያኔ በግድ አንተ ዝምድናህ መቀጠል አለበት። እነሱ የማይፈልጉ ከሆነ ትንጭብን ራቅር በቃ ስለዚህ እምነታቸውን ካልቀየራቸው ነው አዛና አድርጓቸው ተዋቸው። አትጠይቁም በዚህ እኮ ቅጣቱን ማለት ታብራራልኝ እንችላለን? ቅጣት የለብሽም በዚህ መልኩ ከሆነ እነሱ እኛ ለሳን ያው ለምሳሌ ብትነግራቸው እንደዚህ ቅጣት አለው ምናምን ብለን ብንነግራቸው ምንም ሊሰሙን ስላልቻሉ አሁን እየሰሙ ስለሆነ ብትነግረኝ።
ኦኬ ዝምድና ላይ ቁርጥህ ካፍር ከሆኑ ከክህደት በላይ ኃጢአት የለም። በዚያ እንትን ይላሉ። እንግዲህ በአላህ የሚያምኑ ቢሆን ኖሮ ቅጣቱ እንዲህ ነው ነገ የሚጠብቃቸው ብዬ ነግራቸው ነበር። የሚቀርባቸው ነገር አይደለም። ያ ነው እሺ እኮ እኛ ላይ ቅጣት የለብንም። አዎ እነሱ አንፈልጋቸውም አትምጡብን ካሏችሁ እዛኔ ምንም ጥፋት የለባቸው። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። ዋቢ ሰላም ነው? ዋቢ ሰላም። እሺ ጥያቄ ለቀጣይ ኡስታዝ እንጥል መቁረጥ እንዴት ይታያል በእስልምና? አይሆንም፣ አይቻልም። ማንኛውንም የሰውነት ክፍል ትርፍ ሰውነት እስካልሆነ ድረስና በሰው ልጅ ላይ አደጋ የፈጠረ ነገር እስካልሆነ ድረስ መቁረጥ አይቻልም። እኮ የልጅ ነውና እንጥል የወረደ ያስቸግረዋል። በእስልምና እንዴት ይታያል ነው ይቆረጥለት ተብሎ ሲወራ እኔ አይሆንም እያልኩ ነበረ ልጠይቅ ብዬ ነው። በጤናው ላይ ችግር የሚፈጥርበት ካልሆነ በስተቀር አልኩኝ አለ። በጤናው ላይ ችግር የሚፈጥርበት ከሆነ ዶክተሮች አይተው ይሄ ነገር መወገድ አለበት ከሰውነት ክፍሉ ላይ ከተባለ በጤናው አስጊ ከሆነ የዛኔ ችግር አይኖርም። እሺ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዋቢ ሙስሊም ነህ አይደል? ይሰማል? ኡስታዝ ከቤተሰብ መሀል ትንባሆ የሚጠጣ ሰው ነበርና ከዛ ብዙ ጊዜ ይገዛሉ ግዢልኝ ሲባል እንዴት ይታያል? አትግዙ። ለሐራም ነገር አታገልግሉ። አላህ ሱብሓነሁ ነገር تعاونوا على البر والتقوى ولا تعاونوا على الإثم والعدوان لا በመልካም ተግባር ላይና አላህን በመፍራት ላይ ተጋገዙ፣ በኃጢአት ላይና አላህን በመመስላት ተጋገዙ ይላል። ስለዚህ ትንባሆ ማጨስ ሐራም ነው፣ ክልክል ነው። ማንኛውም ጤናን የሚጎዳ ነገር መጠቀም በእስላም አይፈቀድም። በዚህ ነገር መተባበር፣ መግዛት፣ መሸጥ አይቻልም። መርሐባ ሽክራን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበር። እሺ እንትን ኢማን የሚባል ስም ማውጣት አይቻልም የሚል ነገር ሰምቼ ነበር። እሺ ያው ሼክ አልባኒና ሼክ ኢብኑ ዑሰይሚን የተባሉ ታላላቅ ዑለማዎች ኢማን የሚለውን ስም አትጠቀሙ ብለው የተናገሩ ነገር ግን ምክንያቱም ተናግረዋል። ዒላውን ተናግረዋል፣ ችግሩን አስቀምጠዋል። ምንድነው ከተባለ إذا كان من باب تزكية النفس ራስን ከማጥራት በኩል ከሆነ ብለው ተናግረዋል። ያ ማለት እኔ ኢማን ብዬ የተሰየምኩት ኢማኔ ሙሉ ስለሆነ ነው፣ ምንም ጉድለት የሌለብኝ ስለሆንኩ ነው ብላ ተስባ ከሆነ አይቻልም በዚህ መሰየም። ልክ እንዲሁ አንድ ሴት ወይንም አንድ አባት አንዲት እናት ልጆቻቸውን እኔ ኢማን ያልኳት ልጄን ኢማኗ ሙሉ ስለሆነ ነው ብላ አስበው ከሆነ ከሌሎች ኢማናቸው በጣም ላቅ ያለ ነው ብላ ታስቡ ከሆነ إذا كان من باب تزكية النفس ራስን በቃ ማጥራት አለና እንደዛ ከሆነ አይቻልም ነው ያሉት። ከዚያ ውጪ ከሆነ እንደ ስም ከሆነ ግን የተጠቀሙበት ችግር የለውም። እሺ እንትን ተውሂድ ማለት ይቻላል ወንድ ልጅ ማለት ተውሂድ በላ ጠይቅልኝ ተብዬ ነው። ስሞች አሉ የሰሃቦች ስም ነብያችን ሰለላሁ ዐለይሂ ወሰለም ተሰሙ በአስማء الانبياء በነብያቶች ስም ተሰየሙ ብለው ተናግረዋል። وخير اسماءكم واحب اسماءكم توحيد ብሎ መጥራት عبد الرحمن በነብያቶች ስም ተሰየሙ ካሉ በኋላ ልክ እንዲሁ ደግሞ አብዱላህ እና አብዱራህማን የሚሉትም ታላላቅ ስሞች ናቸው ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። በእነዚህ ስም መሰየም ነው። እሺ ተውሂድ የሚለውን ስም እየተጠቀመ ቀደምት መልካም ሰለፍ አላየንም። እሺ ሰላም አለይኩም ሁሱ
እሺ ወአለይኩም ሰላም ሰላም አለይኩም ወአለይኩም ሰላም ወራህመቱላህ አልሐምዱሊላህ ጥያቄ ነበረኝ ባለፈው እንደውም ጠይቄህ ነበር ስለ ኒካህ ቤተሰቦቿ ክርስቲያን ናቸው ምናምን ብዬህ ነበር እኛ ደግሞ እዚህ ያለንበት ሀገር ህገ ወጦች ስለሆነ ሳውዲ አረቢያ ነን እና አገር አሁን ምሳሌ የኒካህ ዕለት እሷ ለፈለገችው ሰው ቃዲዎቹም ቢሆን ተነሱም ያሉ ቃዲ ተኛም ያለው ቃዲ ሄዶ እኔ በአሁኑ ሰዓት ትንሽ አሞኝ ከስራ ውጭ ነኝ ማለት ነው እሺ እና እናቴ ደግሞ ሁሌ ያው እጄን ነው የሆነ አደጋ ደርሶብኝ ደበቃ አድርጌ ነው በቪዲዮ እንዲሳውራት ምናምን ነገርና እሷን ላለማስጨነቅ ብዬ ያው ህመሜን ደብቄ ዋሽቻታለሁ ማለት ነው የሆነ አሰሪዎቼ ከሀገር ውጭ ስለሆኑ ናቸው እነሱ እዛው ጠብቄም ብለውኝ ነው ምናምን ነገር ብዬ ማለት ነው እና ይሄ እንዴት ይታያል ማለት ነው ወላሂ አልነበረም አለመታመምሽን በሌላ መንገድ መግለጽ ትችይ ነበር ለውሸትን አትፍጠሩ ውሸት حرام ነው ክልክል ነው ማለት አማራጭ ስላጣሁኝ ነው ሁሌ ስለምታየኝም የሆነ ካጠገቤ ያሉ ድምጾች ምናምን ስለምሰማ ሌላ ምክንያት አሳማኝ የሆነ ከውሸት ውጭ የሆኑ ምክንያቶች አሉ አልተመቸኝም ልትያት ትችላለሽ የማይመችብሽ ስራ የሚበዛብሽ ሰዓቶች ስለሚኖሩ ሌላ ምክንያቶች ፈጠሩ አሳማኝ የሆኑ ከውሸት የራቀ የሆኑ ውሸት የሆነን ምክንያት ፈጥራቸው አትናገሩሽ الله عليه وسلم ستنكركنا إياكم والكذب فإن الكذب يهدي إلى الفجور وإن الفجور يهدي إلى النار ولا يزال الرجل يكذب حتى يكتب عند الله كذابا ولا تنكر الشتياك الغيط ሌላ ጥያቄ ደግሞ እንትን የአሁን ሐማም መጠቀሚያው ማለት ነው ከልክ በቅልባ ስትሬት ከሆነ ይሄ ነገር ችግር አለው ወደ ቂብላ አቅጣጫ ዙሮ መጽዳዳት መክሩህ ነው የተጠላ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ ላ ተስተቅቢሉሃ ወላ ተስተድቢሩሃ ወላኪን ሸርቁ አው ገርቡ ምንድነው በምትጽዳዱ ጊዜ አደራ ፊታችሁንም ወደ ቂብላ ታዙሩ ጀርባችሁንም ወደ ቂብላ ታዙሩ ነገር ግን ወደ ምስራቅና ወደ ምዕራብ ዙሩ ወደ ፀሐይ መግቢያና ወደ ፀሐይ መጥለቂያ መውጫና መጥለቂያ ያ ነው እንደዛ ቢሆን መልካም ነው ነገር ግን ወደዛ የተጠቀመ ሰው ወደ ቂብላ የተጠቀመ ወንጀል ይሆናል ወይ ወንጀል አይሆንም መክሩህ ነው መክሩህ ማለት ما يثاب به فاعل تاركه ولا يعاقب به فاعل የሰራው ሰው የማይቀጣበት የተወው ሰው የሚመነዳበት ነገር መክሩህ ይባላል የተጠላ ማለት ነው የተጠላ ነው ከተባለ በተተወት አጅር ታገኛላችሁ በታደርጉት ደግሞ እንደ ወንጀለኛ ተቆጠሩበት حرام አይደለም እሺ ሌላኛው ጥያቄ ደግሞ ስለ አባት ሐቅ አባት ወላጅ ልጅ ወላጅ ላይ ስላለው ሐቅና አባት ደግሞ ልጆቹ ላይ ያለው ሐቅ ነው አባቴ አልহামዱሊላህ በህይወት አለ እና አልহামዱሊላህ አባቴ በህይወት አለ ማለት ነው እና አባቴ በህይወት እስካሁን እድሜ ድረስ ከሁለት ነገር ውጪ ለኔ ምንም ነገር አድርጎልኝ አይደለም ወደዚች ምድር እንድመጣ ሰበብ እና ስሙን ብቻ ከዛ ውጪ ከአባቴ ምንም እንትናልኩም ማለት ነውና ብዙ ጊዜ አፉ ብዬ አውቃለሁ አፉ ላለውኝ ማለት ግን ከሚያደርጋቸውም ደግሞ እኛ ላይ ካደረጋቸው ነገሮች ደግሞ አልጠላውም ወደዋለሁ ግን ብዙ ጊዜ ከፋኝና አነባለሁ ወይንም አለቅሳለሁ ማለት ነው ይቅር ብየዋለሁ ግን አጠገቤ ሆኖ ያው ቅርበት ነው በመሃላችን ሁለት ቤት ወይንም ሶስት ቤት ነው ያለው
እኛ ከእናቴ ጋርና ከወንድሞቼ ጋር ነው ያደኩት ታላላቅና ከሚያደርጋቸው አንፃር ብዙ ጊዜ የሆነ ከበደል አንፃር አለቅሳለሁኝና አፉ ብያለሁ። ይሄ እምባዬ ምናልባት እሱ ላይ እንትን ይለዋል። አው ፍስካልሽ ድረስ አላህ ይቀጣው። አንድ አባት ልጆቹን የማስተዳደርና የማሳደግ ኃላፊነት አለበት። ያንን እሱ አልወጣም ብሎ ችላ ብሎ ከተዋቸው ከአላህ ዘንድ ያስቀጣዋል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ كلكم راع وكلكم مسؤول عن رعيته والرجل راع في أهله ومسؤول عن رعيته والمرأة راعية في أهل بيتها ومسؤولة عن رعيتها ብለዋል። ሁላችሁም ጠባቂዎች ናችሁ አሉ። ስለተጣለባችሁም ኃላፊነት ስለምትጠብቋቸው ትጠየቃላችሁ አሉ። አባት ስለ ቤተሰቡ ኃላፊነት ተጥሎበታል፣ ስለተጣለበትም ኃላፊነት ይጠየቃል ብለዋል። አንድ አባት ለልጁና ለሚስቶቹ የማብላት እንዲሁም ደግሞ ለነርሱ የማልበስ ጥላ የማዘጋጀት ትምህርታቸውን እንዲማሩ እስላማዊ ትምህርት በተለይ እንዲማሩ ይሄን የማድረግ ኃላፊነት አለበት። والوالدات يرضعن أولادهن حولين كاملين لمن أراد أن يتم الرضاعة وعلى المولود له رزقهن وكسوتهن بالمعروف ለተወለደው ልጅ የሚበሉትና የሚለብሱት በታወቀው መንገድ በቻለው አቅም ሰውየው ሊያዘጋጅላቸው ይገባል። እና ስለዚህ ይሄን አላሟላ ብሎ ሰውየው ልጅን ወልዶ ጥሎ ቢሄድ እንደ ትልቅ ወንጀለኛ ነው የሚቆጠረው። እነዚያ ልጆች ይቅር ካሉት ግን አይጠየቅም። እሺ እና እሱ በአንሳት ማለት ያጣ አይደለም አልহামዱሊላህ አለው። ሌላኛው ቤተሰቦቹን ማስተዳደሪያ ምናምን ነገር ይችላል። ያኔ አላጣምና እኔ እሱን የመርዳት ያው እናቴ ወይም ቤተሰቦቼ ሌላኛው ቤተሰቦችን እየረዳው ስለሆነ እሱ ስላልጎደለበት እሱን የመረጥ ከዚህ በፊት እልክለት ነበር። እኔ ስደት ነው ያለሁት። አሁን ላይ ግን እሱ ብዙ ነገር ስላለው አልহামዱሊላህ አልጎደለበትም። እኔ እሱን የመርዳት ግዴታ አለብኝ እንደ ልጅ የለብሽም። የራሱን የማስተዳደር ችሎታ ካለውና ራሱን የሚችል ከሆነ የማያስፈልገው ከሆነ መርዳት የለባችሁም። ነገር ግን ቢቸገርና የሚበላው የሚጠጣ የሚለብሰው መጠለያ ቢያጣ የዛኔ ልጆች ካላቸው የመስጠት ግዴታ አለባቸው። ያኔ ተጠያቂነት የለብኝም ማለት ነው ላይ ባልሰጠው ሌሎቹን እያስተዳደረ ስለሆነ ሌሎች ወንድም እህቶችን እያስተዳደረ ስለሆነ አቅሙ ካለው የማስተዳደር አቅሙ ካለው ግዴታ የለባቸው። እሺ ሌላ ጥያቄ ደግሞ ምናልባት ካበዛው ይቅርታ እንትን ህጣን ወይንም አሁን ብዙ ጊዜ ሽቶ አይፈቀደልንም አይደለኛ ሽቶ እና ለሴቶች ልብሳችንን ቤታችሁ ሆናችሁ ትችላላችሁ። ከመውጣታችን በፊት የሆነ ጣን ነገር ልብሳችን አጭሰን ምናምን ነገር መውጣት እንችላለን። ያን ልብስ ቀይሩት። ወደ ውጭ ስትወጡ ጊዜ ሽቶ ምናምን የነካካው ልብስ አትልበሱ። እሺ እና ከሆናችሁ ድረስ ፏብትን ማለት ትችላላችሁ። ጀዛከላሁ ኸይራን ወያክ ሰላም አለይኩም ሁሱ ወአለይኩም ሰላም ወራህመቱላህ። እሱን ጥያቄ አባቴ ወደ አኺራ ከሄደ ወጣ አላህ ይርሐመው እና ሰደቃ አድርጉልኝ ብዬ ለቤተሰቦች ብር ልኬ ነበርና ትንሽ አለመግባባት ነበርና ከባለቤቴ ጋር እሱን ሳይሰድቁልኝ ሰደቃውን ሳያደርሱልኝ ቀሩ እና አሁን እሱን ብር ምን ማድረግ አለብኝ? ሁሱ የትኛው ብር ሰደቃ ሰድቁልኝ ብዬ ልኬ ነበር ወደ ቤተሰብ ለአባቴ ሰደቃ አድርጉልኝ ለየቲሞችም ሰጣችሁ ለምንም ሰደቃ አድርጉልኝ ብዬ ብር ልኬ ነበርና ያው አልሰደቁልኝም። ትንሽ አለመግባባት ነበር። ያ ብር አላህን ምን እናድርገው ነው? ምን ላድርግ አሁን? እሱም ብር ለድሃዎች መስጠት በዚህ ጊዜ የቲም የምታሳድግ እናት ሊኖሩ ይችላሉ። ህይወት በጣም የከበዳቸው እነሱን አፈላልጋችሁ ለነሱ ስጧቸው። ልጆቿን ታሳድጉበት። እሺ ጠይብ ሁለተኛው ጥያቄ ደግሞ የሆነ ሰዓት ላይ በጣም ጭንቅ ውስጥ ነበርኩና አላህ ከዚህ ከጭንቅ ካወጣኝ አንድ ወር ጾም ልጾም 3 ቁርአን ገዝቼ ደግሞ ቁርአን ለተቸገሩ ልጆች ልሰጥ ብዬ ቃል ገብቼ ነበር። እሱን ጾም ግን ጾማለሁ ብዬ ያልኩት ስደት ላይ ስለሆንኩ አገር ስገባ ብዬ ነው። ግን ወደ 4 አመት ሆነ ኦልሞስት እኔም ወደ አገር አልገባሁም። እሱን ነገር ምን ማድረግ አለብኝ? እሱ
አገር ስገባ ጾማለሁ ብለሽ ከሆነ የለየትሽው አገር ስትክል ጊዜ ነው ግዴታ የሚሆንሽ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ من نذر بشيء فليطيعه የሆነ ነገር ከተሰጠ አድርጋለሁ ብሎ ቃል የገባ ቃሉን ይፈጽም ብለዋል። ግን መቼ በጠየቀው ነገር ነው በጠየቀው ነገር ከሆነ ወጣለህ እዛ ሀገርሽ ነው የምትጾም። طيب እንደው ወደ ሀገር አልገባሁም እንደው ለምን ቤት አደረጋችኋት እያወራች ነው አይደል? እሺ ጥያቄ ያለ ይቀጥል ካለ እና በሰው ላይ ስንት ነገር አለ፣ ሞት አለ፣ ስንት ነገር አለ። አገርም አልገባሁም ቆየሁ እና ይሄ ነገር እንደው ብሞትስ የማለት ነው። እሱ በጣም ምንም የለብሽም ብትሞት አገሬ ስገባ ማለት ከሆነ ያልሽው አገርሽ በምትገቢ ጊዜ ነው ግዴታ የሚሆንሽ። በሞት ምንም የለብሽም። ሽክሮ ወንድሜ ጀዛኩሙላህ ኸይርም። ሶስተኛው ጥያቄ እናቴን ትንሽ አሁን አሞብኛልና ዱአ አድርግልኝ እሱ በእናት ማስራት አሚን ወንድሜ አመሰግናለሁ። ጀዛኩሙላህ ኸይር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የኔ ጥያቄ አንድ ሴት ያኔ ሀይድ ላይ ሆና ፍች ብታደርግ ያኔ ፍቹ ይጸድቃል? ሴት ልጅን በሀይድ ላይ ያለች ኒካ መፍታት አይቻልም። የፈታ ሰው ታዲያስ ኒካሁ ይወርዳል ወይ ከተባለ ሀይድ ላይ መሆኗን እያወቀ ከሆነ የፈታው ኒካሁ አይወርድም። ሀይድ ላይ መሆኗን ሳያውቅ ከሆነ የፈታው ኒካሁ ይወርዳል። طيب እሺ ሁለተኛው ያኔ ሶስቱንም ፍች ከጨረሱ ያኔ እሷ ሂዳ መጠበቅ አለባት? አዎ የነገር ግን ያኔ የዒዳ ጊዜ ሶስተኛውን የምታሳልፈው ቤቷ ነው። የዒዳ ጊዜ የምታሳልፈው ሴት ልጅ ሶስተኛውን ቤቷ ነው። ከዚያ በኋላ የመመላለስ እድል ስለሌላቸው የመጀመሪያ ፍችና ሁለተኛ ፍች ቢሆን ግን የዒዳ ጊዜውን የምታሳልፈው እዛው ቤት ነው። ሌላ ክላስ ትሰጣታል። እዛው ሁላ ታሳልፋለች። ከዚያ ሊያስወጣት አይገባም። እሺ አላህ በቁርአን ላይ ይናገራል። እሺ ጀዛከላህ ኸይር። እሺ ጥያቄ አላችሁ? ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ የሆነ ጓደኛዬ ጋር ነው ገባ። ጓደኛዬ ጋር የሆነ ክርክር ውስጥ ገባ። ምንድነው እዚህ የመዳሜ እህት መርየም ነው ስሟ። መርየም ማለት ትርጉሙ ምንድነው ስትለኝ መርየም እና ማርያም ያው አንድ ናቸው፣ እንደውም እናንተ ናችሁ ስሟን የቀየራችሁ ምናምን ነገር አልኳት ማለት ነው። ይሄንን እንድታስረዳ ስለምፈልግ ነው። እሺ መርየም እና ማርያም አንድ ነው፣ ሀገራችን ላይ ነው። ይሄንን ማርያም ብለው ጠሯት። ምንም ልዩነት የለውም። የአረበኛ መጽሐፍ ቅዱስ ማየት ከፈለገች ላሳያት እችላለሁ። የአረበኛው መጽሐፍ ቅዱስ ላይ መርየም እንጂ የሚለው ማርያም አይደለም የሚለው። ነገር ግን ችግር የለውም። ማርያምም ተባለች መርየምም ዋናው ምንድነው ድንግል ማርያም ነች። አዎ በድንግልና የወለደችው ማርያም ትባላለች፣ መርየም ትባላለች። እኮ እሷ የምትለኝ ምንድነው የእናንተ መርየም የምትሏት እሷ ራሷ ማርያም አይደለችም ብለኛለች። ማን ነው ያለው እንደዛ? ማን ነው ያለው? ትዘት ነው። እኔ ከመጽሐፉ ውስጥ ነው መናገር ከፈለገች አምጣት በቃ። ሰላም አለይኩም አይደለም የሚለው መርየም ተብሎ ነው የተጻፈው እያለች ነው። አልሰማሽው? ወአለይኩም ሰላም። በቃ ማናገር የምትፈልግ ከሆነ ወደዚህ አቅርበት እና ታናግረዋለሽ እንዲያስረዳሽ ነው። ስለዚህ መረዳት አልፈለግሽም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ደህና አደራችሁ? እሱ እንትን ነበረ ማለት እኔ አሁን ላይ መካ ነው ያለሁትና አጋጣሚ ረመዳን መጣና ረመዳን ለኡምራ አደረኩ ማለት ነው። ያው ማለት እኔ ለኡምራ ብዬ አይደለም ከሀገር ተሳፍሬ የመጣሁትኝና ያው እዚህ ማዳሜ ስትሄድ አብሬ ሄጄ ኡምራ አደረኩ እና ቀጣይ እና ያ ነገር የተሟላ አይደለም ኡምራሽ
መጀመሪያ ላይ እንደው ዝም ብዬ ነበር ያደረኩትኝና በኋላ ላይ ሸርጡን ተከትዬ ረመዳን ላይ በስትክክል ነው ያደረኩትኝና ዑምራሽ ግዴታ አባት ወይም ወንድም መኖር አለበት። እናት አባት የለኝም በህይወት የሉም አላህ ይራህማቸውና ዑምራሽ የተሟላ አይደለም ምናምን ነገር አሉ ጓደኞቼ ማለት ነው። የት ሀገር ወዴት ሀገር ነው ሄድሽው? በዱባይ ወይስ የትም አልሄድኩም። እዚሁ መካ ነው ያለሁት አይደለም መካው ነው ያለሁት መካ ነው ያለሁት። እሺ መካ ችግር የለው መካ ከሆነ ያለሽው እዚያው ቅርብ ቦታ ላይ ከሆናችሁ ችግር የለው። መካ ከሆነ ያላችሁት እንደውም ከመካ እስካላችሁ እዛው ቅርብ ቦታ ነው። አንድ ልጅ እንጂ መካ ከሆነ ያላችሁት ችግር የለውም። መህረም ያስፈልጋችኋል። ከመካ እስካላችሁበት ቦታ ድረስ 1 ኪሎ ሜትርና ከዚያ በታች ርቀት ላይ ከሆነ አሁንም እንዲሁ መህረም ያስፈልጋል። ተቻለረን ይሄ ነው እና ሴቶች ተከታትላችሁ ባንድ ሆናችሁ ሄዳችሁ ማድረግ ትችላላችሁ። ዑምራ ከ80 ኪሎ ሜትር በላይ የሚርቅ ቦታ ላይ ከሆናችሁ ነው መህረም ያስፈልጋችሁ። እና ማለት ነው እሱ አሁን ለምሳሌ እናት አባቴ በህይወት የሉም እና ለእናት አባቴ ማድረግ እችላለሁ እዚህ ለብቻዬ ትችላለሽ? እሺ ሱረቱ ይቻላል። እና ማለት ሌላ ሁለተኛ ጥያቄ ነው። እሺ ቀጣይ ጥያቄ ደግሞ ኮንሽ ጓደኛዬ ጋር ተከራክረን ነውና አሁን ለምሳሌ ረመዳን ቀዳ እያለ ሸዋል መጾም ይቻላል ወይስ ሸዋል ቀዳህን ሸዋል አውጥተህ ሲጨርስ ሸዋል መቀጠል ነው የሚቻለው? መጀመሪያ የረመዳን ቀዳ መቀደም አለበት። ከዛ በኋላ ነው የሸዋል 6 ጾም የሚከተለው። በዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? من صام رمضان ثم أتبعه شوال كان كصيام الدهر የረመዳንን ወር ጾሞ ከዛን ከሚቀጥለው ከሸዋል ወር 6 ቀናቶችን አስከትሎ ጾመ ሰው አመትን ሙሉ እንደጾመ ይቆጠርለታል አሉ። ሐዲስ የምንረዳው ረመዳንን መጨረስ አለበት ሰውየው። ረመዳንን ጾሞ የጨረሰ የጾመ ብሎ ተናግሯል። ስለዚህ ሳይጨርስ ረመዳንን ጾሞ መጀመሪያ ቀባው ነው። ከዛ በኋላ የሸዋልን 6 ሱና ጾም ይጾም። እሺ እና ለእናት አባቴ ማድረግ እችላለሁ በተራ ለአባቴ ለእናቴ ዑምራ ማድረግ እችላለሁ። እሺ ጀዛኩም ኸይሩን ማለት አለይኩም ሰላም። አሁን ምሳሌ እኔ ለአንድ ሰው ብድር አበድሬ ማለት ነው፣ ግን በጊዜ ካልመለሰ እንዴት ነው? እኔ አሁን ለብዙ ሰው አበድሬ ግን አይመልስልኝም እና ምን እናድርግ? እናስመልሳቸው ወይስ ምንድነው ጥያቄ? ያኔ አሁን አንድ ሰው ብድር በቃሉ አለመገኘቱ እንዴት ነው? አሁን እኔ አንዲቱ መጀመሪያ ጊዜ አሁን እኔ ከመጣው 3 አመት ጨርሼ 4ኛ ግን የመጣው ጊዜ ከዛ በኋላ ብድር አለችኝ። ከዛ አበደርኳት ግን በቃሉ አልተገኘችም። 1 አመት ድረስ ነው ጠብቂኝ አለችኝ። ከዛ በኋላ ግን አልተመለሰልኝም ማለት ነው። መልሽላት። እሺ እየሰማሽ ከሆነ ዝጋ በቃልሽ መገኘት አለሽ። የገባሽ እሷ ሀገር ቤት ናት። እሺ ሀገር ቤትን ከሆንሽ መልሽ መመለስ አለብሽ። የሰው ሐቅ አንድ ሰው ውል ከተዋዋለ በዚህ ጊዜ ለመልስ ብሎ በቃሉ መገኘት አለበት፣ መመለስ አለበት። ነብያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም አሉ። ሙስሊሞች በውላቸው ይገኛሉ አሉ። ውል ከተዋዋለ በዚህ ጊዜ መልሳለሁ ካለ ሰውየው ያን ውል መፈጸም አለበት፣ መመለስ አለበት በጊዜው። እሷማ ከነመፈጠሩም ረስታለች ረስታለች ከነመፈጠሩም አሁን 3 አመት ሊሆን ነው። በቃ መለስ አለባት ነው እንግዲህ ሌላ ምን እንላለን? እንግዲህ እህታችን አመሰግናለሁ ወንድሜ። አይሽ ብር ስታሽ አታወድሩ በዚህ የምሬ ነው። ለምሳሌ ማለት ነው አሪፍ 1 ሺህ ብር አበድረኝ ብሎ ለመታሰብ 100 ብር 200 ብር ስጦታ ለምሳሌ ምን ይላል? እንታ ይሄንን አላህ ያከብረው ታንከር በርታ ሰጣችሁ ጓደኝነታችሁን ታጣላችሁ፣ ገንዘባችሁን ታጣላችሁ። መለሳችሁ ጠይቋቸው እንደ ጠላት ነው የሚያዩት። ስለዚህ
ማበደሩ ያንን ዝምድናችሁን ጓደኝነታችሁን የሚያሳጣችሁ ከሆነ ያላ ማሰላም አላህ ይግዝህ እንካይቺ ስንታለች ብላችሁ ይቻላችሁትን ማገዝ ነው። እሺ ወአለይኩም ሰላም እንዴት ነው ኡስታዝ? ሰላም ነው? ሰላም ነው። ኡስታዝ ጥያቄ አለኝ። እኔ ከዚህ በፊት አረብ ሀገር ነበርኩኝ። ጓደኛዬ ይሰማል? አዎ ይሰማል። አይ ኦኬ። እኔ ከዚህ በፊት አረብ ሀገር ነበርኩኝ። ጓደኛዬ መኪና አደጋ ደርሶባት ሐኪም ቤት ነበረች። ከዛም ብር ሲያንሰን ብር ለምነን ስናሳክማት ነበረ። በመሃል እኔ እሷን ሐኪም ቤት ትቼ ስራ ቦታ ገባሁ። ከዛን ስራ ቦታ ገብቼ እየሰራሁኝ ብሩን አመጣለሁ እያልኩኝ 200 ብር አረብ ሰጥቶኝ ለልጅቷ ወሰጂላትና ብሎ ነበር። በመሃል ደግሞ እሷ ሞተች። እኔ ሲሄድ ሞታለች። ከዛ ለቅሶ ሲሄድ ብሩን 200 ብሩን አልሰጠዋትም እና ይሄንን ልጅ አላት። ለልጇና እንዴት አርጌ ነው መስጠት የምችለው? ልጇን አድራሻዋን ፈልገሽ ሴትዮዋ ከሞተች ሊጠቀመው የሚችለው ለልጇ አሳልፎ መስጠት ነው። ኦኬ ባረከላሁ ፊክ ጀዛከላሁ ኸይራን ኡስታዝ። السلام عليكم ورحمة الله وبركاته. أستاذ نديتنا. وعليكم السلام ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا يوم ترجف الراجفة تتبعها الرادفة قلوب يومئذ واجفة أبصارها خاشعة يقولون أئنا لمردودون في الحافرة أئذا كنا عظاما نخرة قالوا تلك إذا كروة خاسرة فإنما هي زجرة واحدة فإذا هم بالساهرة هل أتاك حديث موسى إذ ناداه ربه بالوادي المقدس طوى اذهب إلى فرعون إنه طغى فقل هل لك إلى أن تزكى وأهديك إلى ربك فتخشى فأراه الآية الكبرى فكذب وعصى ثم أدبر يسعى فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يخشى أأنتم أشد خلقا أم السماء بناها رفع سمكها فسواها وأغطش ليلها وأخرج ضحاها والأرض بعد ذلك دحاها أخرج منها ماءها ومرعاها والجبال أرساها متاعا لكم ولأنعامكم فإذا جاءت الطامة الكبرى يوم يتذكر الإنسان ما سعى وبرزت الجحيم لمن يرى فأما من طغى
وآثر الحياة الدنيا فإن الجحيم هي المأوى وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهاها إنما أنت منذر من يخشاها كأنهم يوم يرونها لم يلبثوا إلا عشية أو ضحاها ይችላል የማይመች ቦታ ከሆነስ سجود التلاوة ማድረግ ሱና ሙአከድ ነው ጠንካራ ከሚባሉ የሱና አይነቶች ነው እንደዛ ያን ስጁድ ብታደርጉ መልካም ባታደርጉ ግን እንደ ወንጀለኛ ተቆጠሩ እሺ የመጨረሻ ጥያቄ ሱረቱል በቀራ አያ 62ኛ ላይ ያለውን እስቲ አብራራልኝ ስንተኛው አያ 62 إن الذين آمنوا والذين هادوا والنصارى والسابئين من آمن بالله واليوم الآخر يملون إن الذين آمنوا والذين هادوا والنصارى والصابئين من آمن بالله واليوم الآخر وعمل صالحا فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون إن الذين آمنوا النزيا يمنوا على والذين هادوا النزيا دقموا أيهوداوية والنصارى عندهم دقموا كريستيانوس سبلو سلتركم شكرين من آمن منهم بالله على كأن نرسوا بالله يمن على واليوم الآخر بمجرشهم كان يمن فلهم أجرهم عند ربهم لأن نرسوا كجيتاቸው ዘንድ ምንዳቸው አለላቸው ولا خوف عليهم ولا هم يحزنون በእነርሱ ላይ ፍራቻም ሆነ ሐዘንም የለባቸውም ማለት ተነዚህ ቦታ ላይ በአላህ ያመነ ሲል ጊዜ በአላህ ማመን ማለት አላህን እንዳምላክ አድርጎ መቀበል ወጣቸው ለርሱ አምልኮን በፍጹም ለርሱ ብቻ ማድረግ እንዲሁም አላህ Subhanahu Wa Ta'ala በተናገረው ባወረደው በቁርአን ማመን እንዲሁም እርሱ በላከው መልእክተኛና ነብይ ማመን እሺ ታዲያ ቅዱሳኖችን እንዲሁም አይሁዶች በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያምናሉ አያምኑም ስለዚህ እነሱን አያካትታቸውም ማለት ነው እዚህ ጋር መስፈርት ነው ያስቀመጠው ይሄን ያደረገ ሰው ምንም ፍራቻ የለበትም ሐዘን የለበትም ይያሉ በአላህ ያምናሉ አያምኑ አላህ በላከው መልእክተኛ ያምናሉ አያምኑ አላህ ባወረደው ቁርአን ያምናሉ አያምኑ ስለዚህ አላማላቸው ማለት ነው ጀነት ለመሆን ገብተሻል እሺ ጀዛከላሁ ኸይራን شكرا السلام عليكم وعليكم السلام ورحمة الله وبركاته قدم ساسا يعبرت واقش عندي تملكتش نكتل ويس قدم يا إمام الترمذي يا النزقر إذا بلغت البنت 9 سنين فهي امرأة ሴት ልጅ ለአቅመ ሔዋን ከደረሰች እርሷ ሴት ልጅ 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች ብሏል